እንደ ቀልድ ይኸውልሽ እንደ ቀልድ አሁን ያንቺ ተነስቼ ልክ ዮኒ አንቺን እንደሚልሽ ስምሽን ባጠፋ ቱርክ ላይ ሸርሙጣ እንደሚለው ብልሽ ደስ አይልሽም አይደለ ሊያ? ቢካዝ ይሄ ኖ ስላልሆንሽም ቢሆን ግን ከኔ ሲመጣ ነው የምልሽ። ከኔ ሲመጣ ቢልም አይከፋኝም ስላልሆንሽ ከፍቶሽ ነው የሚመለሽለት አይደለ ሊያ? ከፍቶሽ ነው አይደል ይመለሽ። አሁን ቤታዬ ያዳመጥሽ ነው ዮናስ ሙሉና ሸርሙጣ አይደለም ሸርሙጣ ዘር ብሎ ቢለኝ እኮ ዮናስ እኮ ዘገሽ አዳምሽኝ አስጨርሽኝ እኮ ዮናስ ሙሉነት ስላለ ነው። እኔ ግን ብልሽ እያወቅኩሽ ምናምን እኔ ብልሽ ይደብርሻል አልያ ወጥቼ ያልሆነ ስለሰጠና ልጅ ይፈልገሽ የተጠቀምሽ ወርድ እንደሆነ ነው እንጂ ማስበው እንዳልሆንኩ ስለማውቅ አልናደድም። ሳልጣላሽ ነው ብልሽ ሳልጣላሽ ነው ብልሽ በስነ ስርዓት አውሪ ሊያ የተመቻቸ ሳይሆን በስነ ስርዓት ተፖስቶ አይቼ ነው ፎቶ የተለጥፎ አንቺ ስታወሪ አላልኩሽም ባይዘው ልንገርሽ አንዴ ቤታ እስቲ እግዚአብሔርን አንቺን አይደለም በይኝ። እኔ እንደዛ ለጥፈው ሳይ ሊያ ከኔ ጋር ተጣላች ምንድነው ችግሩ ብዬ ነው። ቆይ እኔ አልገባኝም። ቤት ምን እንደሆነ ታውቃላችሁ? ቤታ ብላ ሊያ ማለት ነው። እኔ ጭራሽም አላየሁትም ነበረ። ሰዎች ነው ይላኩልኝ ፎቶ የተለጥፎ ምናምን። ከዛ ሊያ እንዴ ሊያ አትልም ነው ያልኩት። ምክንያቱም ታቀኛለች ሊያ ራሷም የዛሬ ወር መስክራለች ታቀኛለች እኔ ቂጥም ምንም እንዳለኝ። ግን እንዴት ከሊያ ይሄ አሁን ዮኒሴ ጋር ምናምን እኔ የተጣሉኝ ብሎክ ያረኳቸው ሰዎች ስለሚቃጠሉ ስለኔ ያወራሉ። ችግር የለብኝም እኔ ምንም ችግር የለብኝም። ግን አረን ያንጣላ ምን እሷ በስነ ስርዓት ካወራች በስነ ስርዓት ነው ማውራት። ግን የተለጠፈው ላይ ጋይስ እኔና ላይ ያልተጣላን በጣም እንዋደድ የምንከባበር ሰዎች ነን። ከዛ ፎቶ ይለጥፈው ሂዱና ገብታችሁ ፎቶ ይለጥፈው እሷ ከጀርባ ታወራለችና ላይክ አዝ ላይክ ለምን እንደዚህ ታደርጋለች? እኔ አንድ ቀን ክፉ ነገር ተናግሬያት አላውቅም። ሲሰድቧት ራሱ ምቆምላት ምከራከርላት ናት። ገባችሁ? ያኔ ደበረኝ። እኔ ደግሞ እኔ ኢንስታግራም ላይ ተወርክ ሳረግ ምናምን ታቀኛለች ራሷን መስክራልኛለች ዩቲዩብ ባለ ያ ነው የደበረኝ ከሷ። ሌሎቹ ዝም በሏቸው ቅናት ነው። ኦኬ አላለችም። አያችሁ ሰው ለማጣላት ለጥፈው ፖሰቱ። ሻውኔ ምን ትሉታላችሁ? this crazy anyways ትምጣና ነው ራሷ በሌለችበት አላወራም። አያችሁ ሰው ለማጣላት ፎቶ ለጥፋችሁ። እግዚአብሔር ምስክሬ ነው። እኔ እኮ ምን አይነት ሰዎች እንደሆኑ ቲክቶክ ማህበረሰብ ግን ወዝም በባክሽ ስትረስ ማያስ ስትረስ ማይ ብሎክ የተደረጋችሁ አልቅሱ። ልረዳችሁ አልችልም። ኦኬ መሲ ብርጅስቶን ኦኬ ማርያም እንደዛ ለጥፈው ሳይ በጣም ተናድጄ እንደውም ቮይስ ልኬላታለሁ። ላይክ እያወቀችኝ እንዴት ከጠላት ጋር አብራ እንደዛ ተላለች ብዬ ነው። ቆይ ትምጣ ወይ እንዴት ናችሁ? አይገርምሽም? ሰው ለማጣላት ነው ፎቶ ለጥፎ ማህይሞች። ሊያ የሚሰማሽ ከሆነ አዳምጪ። ይሰማሻል? አሁን እየሰማሁ ነው። ኦኬ ጥሩ። ይኸውልሽ እኔ ያየሁት ቪዲዮ ላይ ማለት ነው እነሱ ፎቶ ይለጥፈው አንቺ እያወራሽ ነበረ። ገባሽ? ፎቶ ለምን መሰለሽ መጥቻ አንቺን የጠየኩሽኝ ቮይስ የሚላኩልሽ ላይቭ ላይ ነሽ እንደውም ቮይስ ልክ እኔ ላይቭ ላይ የሚሆንሽም አልመሰለኝም። እየገባ ወጣሽ ነው መሰለኝ። ፎቶ ሲለጥፉ የኔን አድርገው ከዛ አንቺ እያወራሽ ያ ነገር ደግሞ ያያያስኩት ከኔ ጋር ለምን እንደሆነ ታውቂያለሽ? ሌላ ጊዜ ታወሪ የለ ምንም አይመስለኝም። ከአርቲስቶች ጋር ምናምን ብታወሪ ምንም አይመስለኝም እኔ ማለት ነው። ግን ትናንትና ያ ሴጋው ስሜ እንደዛ ብሎ ሲያጠፋ ስለሰማሁኝ ገብቶሻል አይደል? ያ ተያይዞ የኔ ፎቶ ሲለጠፍ ኦሆ አሃል ስለኔ ነው ለካ የምታወራው። አሁን የተጣላን እና አንቺ የተጣላን ሰው ቢሆን ሊያ ማርያምን ምንም አይመስለኝም። ስሜን ለማጥፋት ነው ብዬ ነው ማሰበው። ግን እኔ እና አንቺ እንከባበራለን እንዋደዳለን። እንደዚህ አይነት ነገር ደረጃ ደርሰን አናውቅም። እና የኔ ፎቶ ተለጥፎ ሳይ ለምን ይሄንን አለች በሚል በጣም የተናደርኩት። ግን ኤኒዌይስ አላለችም ብለዋል። ያ ነው ያለው ነገር። ጨረሽ? ያ ጨርሻለሁ። ሂጂ አውሪ። በመጀመሪያ ደረጃ ሲጀመር እኔ ቤታ ሰውነቷን ተሰራች ቤታ ምናምን አላልኩም። በመጀመሪያ ደረጃ አላልኩም። ካልኩም ደግሞ ማለት ነው ፊት ለፊት እንደዚህ ያሉኝን መጥቼ ፊት ለፊት ቪዲዮ እሰራለሁ እላለሁ እንጂ ቤታ እኮ ሰውነቷን ተሰርታለች ብዬ አላልኩም።
እሱን እኮ ነው የምልሽ ሊያ፣ ፍለፊት መተሽ እንደምንነግሪኝ ነው እኮ የምልሽ። አንቺ ራስሽ ማለት ነው ሊያ እንደዚህ ማለት የለብሽም ብለሽ ከማለትሽ በፊት ቪዲዮን ማየት እኮ ነው። ቪዲዮን ካየሽ አየሁት ሊያ፣ ፎቶ የለጥፈው ነው የሚወራው። እግዚአብሔር ነው የምልሽ። ምን ነው ለቪዲዮ አዲስ ነሽ እንዴ? ማለት ቪዲዮ ይኸውልሽ ሊያ፣ የሚያገናኘው ልንገርሻ፣ የሚያያይዘው ይኸውልሽ፣ የሚያያይዝም በሉ እስኪ እዚህ እንትን በይ እንዳፈጫት ምናምን ብላለች። ካላለች አላለችም፣ ካለች አለች ነው መናገር ያለብኝ። ራሴ ነው የምናገረው። አታሽቃብጡ እዚህ። ይኸውልሽ ሊያ ታውቂያለሽ፣ የሆነ ነገር ሲኖር ቀጥታ መጥቼ ነው በውስጥ አይደለም የምጠይቅሽ። ፍለፊት ማንንም አይፈራም። አንቺም ተናጋሪ ነሽ፣ እኔም ተናጋሪ ነኝ። መሰዳደብ ካለው በደንብ እንለጣለጣለን። በትዊት ደግሞ አልሰዳደብም። ምክንያቱም ትሰዳደቢያለሽ። ምን ዩቲዩብ ላይ እኔ አልሳደብም። ቤታ እኔ አልሳደብም። ተይው፣ እሱን ተይው፣ ለእኛ ተይው። ስለሚያውቁ ችግር የለም። አልሰዳደብም። ስለማልሰዳደብ ከጂጂ ጋር ተሰዳደቢ፣ ከሮማን ጋር ተሰዳደቢ። መሳደብና ማናደድ ይለያያል። መሳደብና ማናደድ ምንም አልተለወጠም። በቃ ማፍሸቅም በው አለመሰዳደብ። አሁንም እኮ ይሄ አሁን መተሽ የምታወሪ ነገር የምትናገሪ ነገር እኮ ስህተትሽ እኮ ያንቺ እኮ ነው፣ የኔ አይደለም። ምክንያቱም እኔም ስህተት አይደለም የፖስቱ ሰዎች ስህተት ነው። ስሚ ቤታ፣ እኔን ፎቶ ተለጠፈና እኔን እንደዚህ አልሽኝ ብለሽ መጠየቅ የለብሽም። ምክንያቱም እኔ ማውራው ወሬ እያንዳንዱ ወሬ ፎቶ ተለጥፎ እንደሚወራ ታውቂያለሽ አይደለ? ዛሬ ባንቺ አዲስ አይደለም። ሲቀጥል ሰውነትሽን አልተሰራሽም፣ እንዳልተሰራሽ ልቦናሽ ያውቃል አይደለ? ታውቂኛለሽ አይደለ? ሊያ ለዛ ነው ይኸውልሽ፣ ሊያ ይኸውልሽ፣ እኮ አዳምጪኝ ሊያ፣ አንዴ አዳምጪኝ። ክርክር አያስፈልገውም እዚህ ጋር ማለት ነው። አንቺ በደምብ ታውቂያለሽ። ሰው እኔና አንቺም እንተዋወቀው ኢቭን ታውቂኛለሽ። ይኸውልሽ እነሱ ግን ያስመሰሉት አዳምጪኝ ይኸው አዳምጪኝ አሊያ አዳምጪኝ። እኔ እኮ ችግር የለውም ካላልሽ እኮ አላልሽም ነው እኮ። እኔ መጥቼ ጠየቅኩሽ እኮ ስለምንግባባ ነው ሊያ፣ ገብቶሻል? ሌላ ሰው ብትሆኚ ምንም መጥቼ አልጠይቅሽ። ስለምንግባባ ስለምንተዋወቅ ከሊያ እንደዚህ ኤክስፔክት አላደርግም። እያወቀችኝ ሌሎቹ ጠላት ለእኔ ብለው ያሉትን እሷ እንደዚህ መጠቀም የለባትም ነው። ገብቶሻል? ቀላል ነገር እኮ ነው። እኔና አንቺ የሚያጨቃጭቅ የለም። ቤታ እኔ አንቺን አላልኩሽም። በቃ ፒሳያ መፋታት ነው። ሌላ ምንም ጭቅጭቅም የሚያስፈልገው ነገር የለም። ሲጀመር አሁን እኮ ይኸውልሽ ፒሳያ ምኑም አይደለም ቤታ። አሁንም እኮ አንቺ እያዳመጥሽኝ አይደለም። እኔ እየነገርኩሽ ያለሁት ሌላ፣ አንቺ እያልሽኝ ያለሽው ሌላ። በመጀመሪያ ደረጃ የኔ ቪዲዮ ፎቶ ተለጥፎ ሳወራ ሲባል ለአንቺ አዲስ አይደለም፣ ታውቂዋለሽ። ከዚህ በፊትም ያየሽው ነው። ሲቀጥል ማለት ካለብኝ እለሻለሁ እንጂ እንደዚህ አለች ብለሽኛል። ሰውነትሽን ካልተሰራሽ ሲጀመር ብል እንኳን የዛኔ አለች ገና ሳትመጪ ሚዲያ ላይ እኮ ቤታ ሰውነቷን እየተሰራች ነው አሉ ብዬ ሳወራ ስቀሽ የለ እንዴ? መተሽ አውርተን የለ እንዴ? አዎ እሱ ይልሽ አሉ ነው አቀልድ አልኩሽ እኮ። እንደዛ ለምን አላልሽም? አሁንም ለማለት ነው በቤቱ ገብቶ ስሜን ሲያጠፋ ነበር። ገባሽ አይደል? ስሜን ሲያጠፋ ነበር። ከዛው እንደዚህ ሲባል እንደ ቀልድ ሲባል የእውነት ታውቂያቸዋለሽ። ቲክቶክ ላይ ሁሉን ነገር ሰው የእውነት ነው የሚያደርገው። እኔ እግዚአብሔርን ነው የምልሽ ሊያ፣ ከቴቴ ከዛ ከውሻ ማለት ነው ከሌሎቹ ምንም ቢሉኝ ቅንጣት ምንም አይሰማኝ። ለምን ለሰው ስም እንደሚሰጥ አንቺም ጠንቅቀሽ ታውቂያለሽ። የውሸቱ ብዛት ራሱ ባለፈው አንቺም ኮመንት ላይ አይተሽዋል አይደል? ጻፍሹን አንቺም አይቼዋለሁ ምን ብሎ እንደተናገር። ይቅርታ ቤታ ሽማግሌ ላከች። ይሄን ያለው የሚዋሽው ታውቂዋለሽ አንቺ ምን አይነት ባህሪ እንዳለው ይሄ ውሻ ማለት ነው። አንቺ ግን የሆነ ስሜት ይሰማሻል አይደለ? ከምትወጁ ሰው ከምታከብሪው ሰው እኔ ሊያ ታውቂያለሽ፣ እኔና አንቺን ብንጨቃጨቅ ምንም ብንል ተመልሰን ነው የምንገናኘው። በውስጥ ነው እኔና አንቺ የምናወራው። ግን የሆነ ስሜት ሰው ሲሰማው ደግሞ ያ ሰው ከኔ ካለው ቦታ ስላለው ነው መጥቶ የጠየቀኝ ብለሽ መረዳት አለብሽ። ሁሉም በነገር አይደለም መውሰድ ያለብሽ። ገብቶሻል? የሆነ ነገር ከተሰማኝ መጥቼ ስጠይቅሽ ኢትስ ኦኬ ቤታ አላልኩኝ። አሁንም እኮ እንደዛ እኮ ነው ያልኩሽ። ሌላ ስገባ ልክ እንደማታውቂኝ ፊትሽ ምናምን ስታደርጊ ነው የደበረኝ። ገባሽ? ገርመሽ ነው ላይክ እንደ አዲስ ሰው ነሽ ኩሊ አዲስ መሆን አይደለም ሊያ። የሆነ ሰው አይሰማሽም? አንቺ አትጠይቂም? ባለፈው ምን አልሽኝ ሊያ? ባለፈው ምን አልሽኝ? ኮመንት ላይ መተሽ ቤታ እንደዚህ ብለሽ ጽፈሻል እንዴ ሊያ? ምን ሆነሽ ነው አላልኩሽም ሊያ? አምጥቼ ላሳይሽ። የረሳሽው ከሆነ የሆነ ስሜት ተሰምቶሽ ኮመንት ላይ ጻፍሽ ብለሽኝ ቤታ ለኔ ነው አይደል? እግዚአብሔር ከዛ አስረዳውሻ እኮ ከዛ አስረዳውሻ አይደል? ከአንቺ ጋር አላወራም እንደዚህ አለልሽም። አሁንም ራስሽ መተሽ ስለጠየቅሽ ነው እንጂ ምንም ያኔ እኮ ጠይቄሽ አይደለም እኮ ማርያምን አልጠየቅኩሽኝም። አንቺ ደግመሽ አሁን ቤታ ከመጣሽ ጀምሮ እኮ እያወራሽ እኮ ነው ያለሽው።
ለእኔ እኮ ድል አልሰጠሽኝም በቤቴ። እሺ አውሪ በቤትሽ ምን ቤትሽ ቲክቶክ ነው? አቤት በኮመንት እኔና ቤታ እንድንጣላ በነገራችን ላይ ልንገራቸው ታያቸው እነሱ አሁን ምን እንደሚሉ ታውቂያለሽ? እኔን እንትን ነው የሚሉት ሊያ። አንደኛ ነገር ኢትዮጵያ ታያቸው የባሌ ቤተሰቦች ያዩኛል፣ የተፋታሁት አሁን የውሽማዬ ቤተሰቦች ያዩኛል። ያንን አፌን አልከፍትም ሚዲያ ላይ ስመጣ መላስ ካለብኝ እልሳለሁ። ስለዚህ ብዙዎቻችሁ ሊያ እንደዚህ አትበል። መጫወት ባለብኝ ሙድ እጫወታለሁ። ምንም ቢሆን ቂጤን በቴስታ መስቼ ያደኩኝ ያራዳ ልጅ ነኝ። ታውቃላችሁ። ጨዋታውን አውቅበታለሁ ልላችሁ ፈልጌ ነው። እንድሰዳደብ እንድጠላት ዳቸው ኮመንት ላይ አንቺን የሚሉትን ስሚያቸው ነው የሚሉትን ስሚያቸው። እኔን አሁን ምን ይላሉ? እንዳትፈቻት ይጅባት ይላሉ። አንቺን ደግሞ እዚህ ጋር ብለሻል። አውቀው እኔና አንቺን ለማጋጨት ነው። እኔ ሊያታውቂያለሽ ፊት ለፊት እራስሽ የምትናገሪው ነገር ነው። ፊት ለፊት መጥቼ ነው የምጠይቅሽ። ስህተት ካለሽ ተሰርተሻል፣ ከሌለ የለም ነው በቃ። በእንደዛ ነው ዛሬ እኔ እየጠየኩሽ ያለሁት ማለት ነው። እኔ ራሴ ለራሴ አሁን ዝም ብዬ አሰብኩትና አንቺን መጠየቅ የፈለኩት እኔ ለእኔ አዲስ አይደለም ቤታ። የእኔ ወሬ እኔ የሆነ ነገር ሳወራ ወይ እንዲሰማው እኮ ስል ማለት ነው ቪዲዮ ፎቶ ተለጥፎ ሲወራ ለአንቺ አዲስ አይደለም። ይሄን ያህል ጊዜ ታውቂኛለች። የኔ ያልሆኑ እኔ አላልኳቸውን ሰዎች እየለጠፉ እንኳን ሲያስብሉኝ ማለት ነው። ሶ እኔ እንደ ራሴ ደግሞ ለአንቺ እየጠየቅኩሻለሁ። አንቺ ሰውነትሽን ታውቂዋለሽ። ከአንተ ሰራሽ በራስሽ የምትተማመኝ ከሆነ ቢሉሽስ ምን አገባሽ? እኔ ሸርሙጣ ሊያዘሯ ሸርሙጣ ናት ለምን አይሉም? ምክንያቱም አይደለንማ እኔ ሸርሙጣ አይደለሁማ። ቱርክ ላይ ሸርሙጣ ግን ሊያትመልሽም ኪዳነ ምህረትን እኔ ተናደጀ ልጄን ኢንሳይት ኖ መናደድ አይደለም እንዴ? ለምን ተናደዳለሽ? ኖ አልገባሽም። ሊያ መናደድ አይደለም ግን አትመልሽም ወይ ነው የምልሽ። ትመልሻለሽ አለ እዛ ወሬ። አሁን ለምሳሌ ባለፈው መመለስ ያለብኝን ደረጃ ነው እንጂ ልመልስ ያቀኛል ነው እንጂ የምልሽ ስለኔ ፐርሰናሊቲ እኮ ቱርክ ላይ አብሮኝ የኖረ ሰዎች እኮ ያውቃሉ። ያልኖሩት እኮ ናቸው ስለኔ። እሺ ካልሽ ደግሞ እንትን ልበልሽ ማለት ነው ሊያ። አሁን የምሄድበት ስላለ ቶሎ እያወራሁ ነው። ኤኒዌይስ ቅድም አንቺ እንደዛ ስትይ ተፖስቶ አይቼ ኦኬ በውስጥ መጥቼ ጻፍኩልሽ። በቃ ተውኩኝ። ጽፌልሻለሁ፣ ቮይስም ልኬልሻለሁ። ምን አልኩሽ? ኮመንት ላይ መጥቼ ሊያ ምንድነው የላኩልሽን ቮይስ አዳምጪው አልኩሽ። አላነበብሽም በሙሉ አላየሁትም። ኮመንትሽንም አላየሁትም። ኖ አስጨርሺ። ለምን ፊኒሽ አላየሽውም? ከማማ ጋር እያወራሽ ነበር ከልጅሽ ጋር ጎንበስ ብለሽ አላየሽውም። አለፈ። ከዛ ዝም አልኩሽና ምን አልሽኝ? ቤታን አስገቢያ ምናምን ሲሉ ቤታ እንደዚህ ተሰርተሻል አሉ። ነይና ግቢና አብራሪ ስትይ ነው ገብቶሻል። ላይቭ ላይ ያወራሁትኝ እንጂ እኔ ኮመንት ላይ እንዲህ ብለሽኛል እንደዛ ብለሽኛል ብዬ አላወራሁም። ገብቶሻል። ከአንቺ ስለሆነ ነው እንጂ ሊያይተስ የሆነ ነገር የደበረኝ እንደዚህ የመሰለኝ እንጂ አይገባም። ቤታ ለምን እንዴ ካለን ቀረቤታ ነው ምን አንቺም ታውቂዋለሽ። ራስሽ መስክረሽልኛል እኮ ዩቲዩብ ላይ ምን ታሳሽብኝ። አይ ሁሉ ጊዜ ታዲያ ቁጭ ብዬ አልተቀጥቅማ ተናግሬያለሁ እኮ ከመጀመሪያ ስሚ። አሁን ሊያ ልንገርሽ ሊያ እስኪ አንቺ እውነት እናውራና ሰርጀሪ የተሰራ ሰው ተይ አያበሽቀኝም። እኔ ሰርጀሪ የተሰራ ሰው አዳምጪኝ። አንቺ ቶሎ አውርቼ ሊድ እዚህ ተሰቅሬ ቆሜያለሁ። ቦግ ማለት አይደለም። እኔ ቶሎ እኮ ማወራው ሊያ ለመሄድበት ስላለ ነው። ደግ እንኳን ተሰራው ሙድ አትያዘው። ሊያ አሁን አንቺ አይደለም አዳምጪኝ። ቶሎ አውርቼ እግዚአብሔርን ቆሜ ነው ማወራሽ ከመሄድበት ማለት ነው። መቤቴን የእውነቴን ነው። ስሚ ሊያ አሁን አንቺ ቱርክ ነበርሽ አይደል? እንዳው ምን አይነት ድድብና ነው ያላቸው ሰው ተሰርቶ በ2 ሳምንቱ ሪከቨር አድርጎ ቂን እያለ የሚወጣው። ሰርጀሪ ከተሰራችሁ እኮ ቀልድ አይደለም እኮ 3 ወር 4 ወር 5 ወር መነሳት ነው የሚያቀታችሁ የምትንደፋደፉት። እኔ 2 ሳምንት ላይ የማይመስል ነገር ሊያ ታውቂኛለሽ። ገብቶሻል። እኔ ያንን ነው እንጂ አንቺን ለማጣጣል ምናምን አይደለም። ኤኒዌይስ ቆይ አንዴ እሺ አውሪ ብያለሁ። ቅርጿ ያምራል፣ ሰውነቷ ያምራል ብያለሁ። ግን አሁን ከሳችብኝ ቤታ ከስታለች። ሊያ እስኪ ውፍረቴን ተመልከቺ። ተመልከች አለኝ የኢንስታግራም የኢንስታግራም ሰውነቴን ታውቂዋለሽ ሊያ ምን የመሰለ ቂጥና ሼፕ እንደነበረ ላይቭ ላይ ገብቼ እንደማወዛውት ከዚህ ውፍረት እስኪ አሁን አንቺ በ2 ሳምንት ፊቴም መጣው እጄም መጣው ጡቴም ኧረ በእግዚአብሔር ኧረ ንቁ በእግዚአብሔር። እኔ ገብቶሻል 3 ወር ከ4 ወር በፊት እየተናገርኩ በነገራችን ላይ ቤታ ሰውነትሽን ብትሰሪ ራሱ ማለት ነው ስትስወጪ ሙሉ ሰውነት ሲታይ ያስታውቃል። በምን አይነት ሊያ ከፊትሽ ጀምሮ እስኪ ለምን ቪዲዮ ላይ ሙሉ ሰውነትሽን አታሳይንም? አሁን አሁን መቼ እንደሆነ ታውቂያለሽ? 2024 ነው ይሄ ቪዲዮ የሰራሁት ማለት ነው።
መሰራት ሳይሆን ከስቻለሁ። የከሳውበትም ነገር ደግሞ ከዛሬ 4 ወር በፊት ነግሬያቸዋለሁ። ለማንም አታ ኖ ጋይስ እንትን ብያለሁ። እኔ ሊያ ስለሆነ ነው። እስኪ አትጥሉ እንትን በሉ። ቆይ ቤታ ስሚ፣ አሁን ልትወጪ ለባብሰሽ እኔ ነግርሻለሁ። ሊያ እኔ ነግርሻለሁ እንዴት እንደምከሺ። አሁን አንቺ ምግብሽ ነው ጠላትሽ፣ ምግብ ነው ጠላትሽ። ሊያ ምግብ ነው ጠላትሽ። በቀን አንዴ ነው የምበላው ጌታን፣ አንዴ ነው። መራብም እንደሚያወፍር ታውቂያለሽ። መራብም አይረበኝም። ከእንቅልፌ እነሳለሁ፣ ምግብ በላለሁ። በቃ ምንም አይረበኝም እንኮ። ግን የምትበይውን ነገር ላይክ ማስተካከል። እኔ አሁን በጣም ጣፋጭ በላ ነበር። እርግፍ አድርጌ ነው 3 ወር 4 ወር ሙሉ ያቆምኩት። ለዛ ነው ፊቴን ካየሽው ሙሉ ሰውነቴ ምጥጥ ያለ። ሊያጣሉን ነው። ገብቶሻል? ያንን ያደረጉት ሊያ ዴቪድ። ቆይ አንዴ ማሪ አንዴ አውሪ። ያመት ወፈረች ይላሉ እንዴ? ከዚህ በላይ በነገራችን ላይ እኔ በጣም ቀጮ ነበረች እንትን እያለች እንዴ። ሴክሲ ናት። ቀጭን ነበረች። እናት ስትሆኑ ነው የወፈረችው። ወይ ጋይስ የፈለጋችሁትን በሉ። እኔ ለእናንተ ምንም ብትሉ ብሎክ ያረኳችሁ የምትጠሉ እግዚአብሔርን ሊያ የሚጠላኝ ሰው ማለት ነው። የሚጠላኝ ሰው ያንቺ ደስታ ይፈልጋል። ሰርጀሪ ብሰራ ጋይስ ቂጤንና ሆዴን ሰርጀሪ ብሰራ እዚህ ጋር በታይት በምን በቁምጣ እየመጣው አገላብጥ። ግን ሊያየ በ2 ወር እኮ አይሻልሽም? በ2 ወር እኮ ሪከቨር አታረጊ። በአንድ ወር ነው የሚነሱት። ምንድነው የምታወሪው? ኧረ በስመ አብ ሪከቨር በ2 ወር በ2 ሳምንት አታረጊ። በአንድ ወርሽ ቁመሽ በስነ ስርዓት እኔ አላውቅም። እኔ አላውቅም። በአንድ ወር አላውቅም። ሰርጀሪ ሰራችሁ የላችሁም እንዴ? እኔ ጓደኞች በአንድ ወር እስቲ እግዚአብሔርን በይ በ25 ቀን ራስ ትነሻለች ሰርጀሪ ሲጀመር። አሁን ቤት ጊዜ ቁጭ አትልም ጋይስ። ስትቆም እኮ እናውቀዋለን ሰርጀሪ የተሰራችን ያልተሰራችን። በ3 ሳምንት ቴንኪ በቱርክ በ3 ሳምንት እግዚአብሔርን በይ አባሪሙት አላውቅም። በ3 ሳምንት ታዲያ ሲቀጥል ደግሞ ይኸውላችሁ ይሄ 2 ወር እያሉሽ ነው። ያ 2 ወር እያሉሽ ነው። ሙሉ ፎቶዋን የማታውቁ ሰዎች ካላችሁ እኔ ጋር አለ ሙሉ ፎቶ አይቤታ የድሮ ፎቶ አይጂ ላይ እንድተላልከን ከአንቺ ጋር ሳይሆን ፖስት አድርገሽ ተላልከነው ነበረ ከሰው ጋርና አለ ሙሉ ፎቶ አለ። ይሄ ጭኗ ግድንግር ነው በጣም እውነት ነው። ከሳውዲ ያለቀ እናቴን ሳይ ነው የምልሽ። ቂጣው ይለኝ አውቃለሁ ነው የምልሽ። ሲጀመር ከተሰራሽ ደግሞ ብትሰሪስ ምን አገባኝ? ማን አገባ? ሀብታም ነኝ እንጂ እኔ ገንዘቡን ከምሰራ ፋኖን አስታጥቄ አብሬ ገብቻ ልታገር ተሰራ እንዴ አላላ በሰውነት እንደምን አገባኝ? ግን እውነት ለመናገር ቂጥ የምታስጨምር ወገብ እንትን የምትል ሴት አይደለችም። ግን ከተሰራሽ ደግሞ እናውቀዋለን፣ ጥንቅቅ አድርገን እናውቀዋለን። ሊያየ ምን እንዳደረኩኝ እኔ እነግርሻለሁ። ይልሽ መጀመሪያ ጊዜ እየነገርኳቸው ነበረ። እዚህ እንትን ምንድነው ዘፕታይድ የሚባል አለ ገባሽ? እሱን ወሰርኩኝና አይኔ እንትን እያለ መጣብኝ። ታያቸው እነሱን ኮመንት አዳምጨኝ። አይኔ እየፈዘዘ መጣብኝ ገባሽ? ከዛ እየፈዘዘ ሲመጣ ሰውነትሽን ባንዴ ነው መክሳት የምትችይበት ማለት ነው። እየፈዘዘ አይኔ ነገር ሲመጣ አቆምኩትኝ ማለት ነው ገባሽ? ያንን ደግሞ ነግሬያቸዋለሁ ላይቭ ላይ ይሄንን ተጠቀሙ መክሳት ትችላላችሁ ብዬ ተናግሬያለሁ። የዛሬ 3 ወር ናት ኦዞምፒክ ጋይስ። ኦዞምፒክማ መጥፎ ነው ለስኳር በሽተኞች ነው። እሱ ግን ሌላ አለ። ከዛ አይኔ እየፈዘዘ ሲመጣ ፈርቼ ታውኩትኝ። ጋይስ ግን በጣም ነው እንደ የቤታ ሰውነት ያስጨነቃችሁ አንቺ በጣም እንዴት ከሳ እኔ የሚመስለኝ ማለት ነው ሊያስወርት ጋር በጣም ወፍራም ሆኖ ስትራግል በቃ እንደዚህ ለመክሳት ስትራግል ያደረጉ ሰዎች ናቸው። እግዚአብሔር ምስክሬ ነው። እንዴት አንቺ አሁን ስታስቢ ሰርጀሪ ሰው ሲሰራ ከሙሉ ፊቱ እንዴት ይከሳል? ሙሉ ፊቴ ሙሉ ነው እኮ ቀጥ የሆንኩት። አይ ቤታ ምንድነው የምታወሪው? ሙሉ ፊትሽ አይደለም አንገት እጅሽ ይከሳል። ሰርጀሪ ሙሉ እግዚአብሔርን እንዴ እና ሰርጀሪ ሲሰራ ፊትሽ ብቻ አይደለም እጅሽ ራሱ ይከሳል። እንዴ ምን ሆነሽ ነው? ኖ ሰርጀሪ የሚሰራ ሰው ስልሽ ለምሳሌ አሁን ሆዳቸውን ይሰራሉ። አንቺ ሰርተሻል? አዎ እኔ በነገራችን ላይ እዚህ ጋር ሰርቻለሁ። ይኸውልሽ ያው የሚሉሽ ተመልከቺ። ይሄ ሰርቷል። ይሄ አንገቴ ምን አባታችሁ እኔ ጋይስ ለሷንም ማምላክንም ማብራራላት እንግዲህ ለማንም አንገቴን እንደዚህ ይሄ ሁሉ ተሰርቻለሁ። ምን አገባችሁ? ያገባቸው በብሬ ገንዘብ ካለኝ ደስ አና ዮሐንስ እንዴት ከሳጭ። እሷንም ሰርጀሪ በሏት እንግዲህ ሰውን ሁሉ ሰርጀሪ አድርጋችሁ ጨረሳ። እኔ ባይዘዌ በጣም የቆጨኝ ሊያ ስከሳ እግዚአብሔርን ቂጤ ማለቁ ብቻ ነው የቆጨኝ። እግዚአብሔር ምስክሬ ነው። ሰርጀሪ ከሆነ ጋይስ እናውቋለን። አትጨነቁ። ተዋት በቃ ተዋት፣ ተፋቷት፣ ችግር የለውም። ጋይስ እኔ አሁን $20,000 እያንዳንዱ ነገር ማብራሪያ ስለምትሰጥ ነው እንጂ እሰይ ብላ ብትተዋችሁ ምን ታመጣላችሁ? ሊያ እግዚአብሔርን ለአንቺ ገብቼ ነው። ይሄው ሊያ እግዚአብሔር ምስክሬ ነው። ለአንቺ ገብቼ ነው አሁን እንደዚህ ያወራሁት። ይሄንን እንትን አይቺ ቆሻሻ አላብራራም። ይሄ ማህበረሰብ ለአንድ ሳምንት ነው የሚለው፣ ከዛ በኋላ ይረሳሻል። ስለማውቃቸው እኮ እናቴቱን ካንቺ ፎቶ ይለጥፈው እንደዛ ሲያረጉ ትንሽ ደብሮኝ እንጂ ለማንም አባቱ አላብራራ።
ለማንም አባቱ ጀመር ፎቶሽን እኮ ለጥፈው ሲያወሩ ቤታ ታውቂያለሽ፣ እኔ የማላወራቸውን ሰዎች እየለጠፉ ብለው ነው። ያቺ ቆሻሻ ናት እኮ የምንለጥፈው በት ኤኒዌይስ እኮ እሱን እኮ ነው የምልሽ። ሰርጀሪ እናውቀዋለን፣ ምክንያቱም እኔ እዛ ቱርክ ስንት አይነት የሰርጀሪ አሰራር አይቻለሁ። የትናንትና ቪዲዮ ላይ ራሱ ይጎንበስ ራሱ ቦርጭ ራሱ አለ ጎንበስ የረባካችሁ ተው። ከስተሻል በጣም የከሳችሁ ሙሉ ግድላት ጋይስ ከዚህ በታች እግዚአብሔርን በጣም ግድላት ይሄ ዳሊዋ ይሄ ታፏ ይሄ ቂጣ ምን እኔ ድሮ ነው እኮ ነገርኳችሁ እኮ ማውቃት የዛሬ 8 ዓመት 9 ዓመት ነው ማውቃት። ይሄ ግድንግር ነው መቀመጫዋ ከኋላ እግሯ ምናምን ታፏ ግድንግር ነው። አሁን ትላንትና ግን የነበረው ቪዲዮ ላይ ካያችሁት ሹጥጥ ብላለች። ሹጥጥ ከስቻለሁ። ሙሉ ነው የከሳሁት። እግዚአብሔርን ሊያ ሙሉ ስኳር የሚባል ነገር ከህይወቴ ነው ያስወገድኩት። እሱ ነው እኔን የገደለኝ ማለት ነው። ስኳር ቪዲዮ ታብራ ይብሻል። ተዋት አታበራም። በቤቷ ታበራላችኋለች ወይ ቪዲዮ። እኔ አሁንም አልቆምም እንዲቀጥኝም ነው እኮ ብላችሁ። ችግሩ እኮ ይሄ ነው። እኔ ቆሜም ቪዲዮ አልሰራም ነው እኮ ብላችሁ። መቼም ሊያ ድሮ ይሄ ቆሜ የምሰራው መጨፍረው ሞራሌ ተመቷል። እግዚአብሔርን ነው እንጂ በቃ ምንም ስሜት የለኝም። ለምን ያ አፍንጫሽን ተሰርተሻል? ይሁሽ እንግዲህ ተመልከቱ። ክርካሽ ነው አፍንጫ ለምሳሌ ምን አገባችሁ? አፍንጫዬን ብሰራ ታዲያ በገዛ ብሬ። እኛ በነገራችን ላይ ከዘራችን እስኪ ጠይቁ፣ ጎንደሬ ሆኖ አፍንጫው ደፍጣጣ የለም። ማርያም ኧረ አንቺ እኔ ደፍጣጣ ነኝ። አፍንጫ የለሽም እንዴ አንቺ? ኧረ እባክሽ ጎራ ቀጭን አፍንጫችን እንደዚህ ስልክክ ያለ ነው። ይኸው እዩ እንዴት አስቀምጣ ታማታለች። ይያቸው አሁን እኔ እና አንቺ እነዚህ ሰው አንቺ ምን አስቀምጣ ታማታለች። ኧረ ተው ኧረ ተው በሚካኤል እኔ ሊያ ምንም አልኳችሁ እኮ ብትል ፍለፊት አትስሚያቸው። ቤታ ለምንድን ነው የምትሰሪ? አስቀምጣ ታማታለች ይላሉ ቀሰውን ለማባላት። ቂጥሽን እንየው። የኔና የቤታን የኔን ላሳያችሁ። ሊያ እኮ ቂጥ አላት። አሁን ትንሽ እንትን አሁን ወስጄ ቂጤና ሆዴ አንዱ ሆነብኝ እንጂ ቂጥ አለኝ። ወደዳችሁም ጠላችሁም አሁን ስከሳ ሊያ በቀን አንዴ ነው የምትበይው። ግን የምርሽና ውዴት ምት ማርያምን አንቺ ሁሌ አይደለም እልሽ እንዴ? እኔ በቀን አንዴ ነው የምበላው። ግን ምንድነው እኔን የሚጎደኝ ጣፋጭ። እሺ ታዲያ እንዴት ጣፋጭ አንቺ ትበያለሽ? በኢየሱስ ክርስቶስ ላሳይሽ። አሁን እንኳን ቤቴ ውስጥ ያሉትን ጣፋጮች አሁን በዚህ ሰዓት በጣም ብዙ ቾኮሌት፣ በጣም ብዙ ብስኩቶች ምናምን ያሉት ቤቴ እኔ በጣም እሱ ነው በቃ የሚገልሽ። ምክንያቱም እኔ አሁን እዚህ አሜሪካን ሀገር ማለት ነው ሰውን የገደለ ያን ጣፋጭ በአይነት ነው አይደል ያለው። ሊያ በዛ ላይ ልካሽ ነው ይቀናብሻል። እናቴ ስቀበር እኮ ሰውነቴ ነው ወደ መቃብር አፈር ውስጥ የሚገባው። ዱባይ ወላ ወገባ ቢያንስ 1 ወር ቆያለሁ እስክበሰብስ ስጋዬን እስኪበላ ምናምን። እና አጥንት ከሆንኩ እኮ ወዲያው እኮ ነው ምስጦቹ የሚመጡት። ትቀልዳለህ እንዴ? እንዴ ሰውነቴማ አብሮኝ ነው የሚሄደው እንዳት ነው። ሊያ ጣፋጭ አትብኝ። የቤታ ክርስቶስን ጣፋጭ በቃ እኔ ክርስቶስ ጣፋጭ ነኝ። እንዴት ብዬ ደግሞ ፊትሽን ጣፋጭ ታውቂያለሽ አይደል? እንደሚነፋፋው ወይ ጉድ! ምን ያነፋፋው ነገር አለ? ቤታ ተይው እስኪ ተከታተል። ግን አንቺ ፊትሽ አልወፈረማ። ፊትሽ አልወፈረ። ፊታችን ትንሽዬ ናት እንጂ ሰውነታችን ይኸውልሽ እድሜ ለሳሲ ሼፕዌር እፍን ጥርፍ ንግ እያደረገ እና እኔ ታዲያ እሱን ልበሱ እያልኩ እኔ ስለብሽ አይደለ እንዴ ሊያ? እና ታዲያ እና እየለበስኩ አይደል 24/7 የማላውልቀው ለምንድን ነው? ስንት ፈጀብሽ አፍንጫሽን ለመሰራት? ወይኔ በቅዱስ ገብርኤል የምራችሁ 10,000 20,000 እንግዲህ ልክ አፍንጫ ይልክ ነው የምራችሁ ነው። አፍንጫዋን ትሰርታለች ብላችሁ ታምናላችሁ? ከይስ ሂዱ በሉ እናንተ እኮ የቲክቶክ ማህበረሰቡ። በነገራችን ላይ አሁን እኮ ሊያ አስቀያሚ ነው የምባለው። ድሮ እኮ ሊያ ቆንጆ ነበር የምባለው። ገብርኤል በፊት ሳሎን ሊያ ግን እንትን ላይ ስታወራ በጣም ቀጭን ነበረች። በጣም አለ ፎቶ የድሮ ፎቶ እንዴ ራሴ ደነግጣለሁ ሳይው መቤቴ ነው። እንደውም ስሚ ትላንት ወዲያ ዩቲዩብ ላይ የለቀቁትን የዛሬ ስንት ዓመት ነው የለቀቁትን ቪዲዮ መጣልኝና የራሴ ፔጅ ላይ ማለት ነው ራሴ ገብቼ ወይኔ ፈጣሪ ሊያ አይደለችም በላይም ብዬ ኮመንት ሰጠው ራሴ ዩቲዩብ ላይ